ከዛ ቤትም ወጣን። እኔም አባቴ የሰው በር ከፋችና ዘጊ መሆን የለበትም፣ አባቴ ተከብሮ መኖር አለበት ብዬ ወሰንኩ። እሱን ደስተኛ ለማድረግ ትንሽም ቢሆን ለማሳረፍ ወሰንኩ፣ የምችለውን ሁሉ ለማድረግ። ከዛም አንድ ነገር አሰብኩ፣ ወደ አረብ ሀገር ሄጄ አባቴን ማገዝ አለብኝ አልኩ። ግን ደግሞ እንደዛ ለማድረግ ብቻውን እንዳይሆን ሰው መፈለግ ይኖርብኛል። ምክንያቱም አባቴ ብቻውን እንዲሆን አልፈለኩም። ከመሄዴ በፊት ለሱ የሚሆን ሰው ማፈላለግ ጀመርኩ። ከዛም አንድ ነገር መጣልኝ። አረብ ሀገር የምትኖር ጓደኛ ነበረች። የሷ እናት እንደኔ አባት ብቸኛ ናት። ለምን አብረው እንዲሆኑ አናደርግም ብዬ አሰብኩ።